የጥሬ ወተት የጤና ጥቅሞች ወይም ደግሞ ፓስቸራይዝድ ያልሆነ ወተት የሚሰጠን የጤና በረከቶች። ሰላም ጤና ይስጥልኝ። የደቡብ ሜድ ነው ውስብስብ የሕክምና ርዕሶችን ወደ ተግባራዊ ምክር መንከፋፍልበት። እኔ እንደተለመደው ስለ ጤናችሁ አዘጋጅ ሐኪም ደቡ ነኝ። ጥሬ ወተት በእርግጥ በጣም መጠጥ ከሚባሉት መጠጦች ውስጥ አንዱ ነው ወይስ የተደበቀ የጤና አደጋዎች አሉት? ማንም ያላጋራችሁን አንዳንድ መረጃዎች ልናጋራችሁ መጥተናል። በዚህ ቪዲዮ ውስጥ ካካተትናቸው ውስጥ ጥሬ ወተት በተፈጥሮ ኤንዛይሞች የበለጸገ መሆኑን፣ የተሟላ የተመጣጠነ ምግብ መያዙን፣ እንዲሁም በሶስተኛነት ደረጃ በሽታ የመከላከል ስርዓትን እንዴት እንደሚደግፍ፣ በአራተኛነት ደረጃ ደግሞ ለአንጀት ጤና እንዴት የተሻለ እንደሆነ፣ እንዲሁም ጥሬ ወተት ለቆዳና ለሆርሞኖችን እንዴት እንደሚያስተካክል፣ እንዲሁም በስድስተኛነት ደረጃ ደግሞ ሊከሰት የሚችለውን አለርጂ እንዴት ሊቀንስልን እንደሚችል እናያለን። እንዲሁም በስተመጨረሻ ደግሞ በሰባተኛነት ደረጃ ከፍተኛ አንቲኦክሲዳንት ባህሪ እንዴት እንዳለው፣ በውስጡ ደግሞ ግሉቲን የበለጸገ መሆኑን ስለ ወተት እናያለን ማለት ነው። እንደተለመደው ከሁሉ በፊት ደቡብ ሜድን ሰብስክራይብ፣ ሼር በማድረግ ለጓደኛ ለወዳጅ ያጋሩ እንላለን። ዲስ ስንቀጥል ጥሬ ወተት ምንድን ነው ከሚለው እንነሳ። ጥሬ ወተት ከላሞች ወይም ከፍየሎች ከበጎች ሳይበላሽ በቀጥታ የሚመጣ ወተት ነው። እንግዲህ ፓስቸራይዝድ ያልሆነ ወተት ነው ማለት ነው። ጥሬ ወተት በስተጀርባ ያለውን ሳይንሳዊ ጥቅሞች ደግሞ ስናይ ጥሬ ወተት በተፈጥሮ ኤንዛይሞች የበለጸገ ነው። ጥሬ ወተት ላክቶስ፣ ስብና ካልሲየምን ለመምጠጥ የሚያገለግሉ ላክቶስ፣ ሊፔስ እና ፎስፌትን ይዟል። እነዚህ ኤንዛይሞች ብዙውን ጊዜ ፓስቸራይዝድ በሚሆኑበት ጊዜ ይጠፋሉ ወይም ደግሞ ይወገዳሉ። ጥሬ ወተት የያዛቸውን ኤንዛይሞች ከ1 እስከ 3 ስናይ ለምሳሌ ቁጥር 1 ላይ የምናገኘው ላክቶስ ነው። ላክቶስ የወተት መሰበርን ወይም መፈጨት ያገለግላል። ላክቶስ በወተት ውስጥ የሚገኝ ተፈጥሯዊ የስኳር ላክተስ የሚያፈርስ ኤንዛይም ነው። ብዙ ሰዎች ላክቶስ አለመስማማት ያጋጥማቸዋል። ያ ማለት ሰውነታቸው በቂ የሆነ ላክቴዝ አያመርትም ማለት ነው። ይህ እንደዚህ አይነት ችግር በሚገጥምበት ጊዜ ፓስቸራይዝድ የሆነ ወተት ሲጠቀሙ ላክቶስ ስለማይኖራቸው ተስማሚ ነው ማለት ነው። እንግዲህ ላክተስ ለሰውነታችን የሚሰጠው የጤና ጥቅሞች ስናይ የሆድ መነፋትን ያጠፋል። እንዲሁም ደግሞ የሆድ እብጠትን፣ እንዲሁም ቁርጠትን፣ እንዲሁም ተቅማጥን ያጠፋል። በሁለተኛ ደረጃ ደግሞ ጥሬ ወተት ውስጥ የሚገኘው ኢንዛይም ሊፔስ የሚባለው ነው። ሊፔስ ጥቅሙ ምንድነው ሲባል ስብን መሰባበር ነው። ሊፔስ ቅባቶችን ወደ ፋቲ አሲድ ከፋፍላል። በተለይም ስብ በሰውነታችን ጾሞችን ስንመገብ ወይም ደግሞ ዘይቶችን የተለያዩ ቅባታማ ነገሮችን ስንመገብ ወደ ጠቃሚ ሰውነታችን አብዞርብ ሊያደርግ በሚችልበት ደረጃ ሊቀየርልን የሚችለው ኢንዛይም ሊፔስ ነው። ይሄ ያገለግላል ማለት ነው። በተለይ እንደ ኦሜጋ 3 እና ሲኤኤል የሚባለው ነው የተጣመረ ሊኖሊክ አሲድ ወይም ደግሞ አሳን በጥሬም ሆነ አብስለን ወይም ጠብሰን በምንጠቀምበት ጊዜ ጠቃሚ ቅባቶችን የሚያዋህደው ሊፔስ ነው ማለት ነው። ይህም ፓስቸራይዝድ ሲሆን ግን ይወገዳል ወይም ደግሞ ይቀንሳል። ይህም ማለት የስብ መፈጨት ድጋፍን ይቀንሳል ማለት ነው። በሶስተኛ ደረጃ ደግሞ ሶስተኛው ኤንዛይም በወተት ውስጥ የሚገኘው ካልሲየም ነው። ይህም የፎስፌት ነው። ፎስፌት ጥቅሙ ምንድነው ሲባል የካልሲየም መሳብን ያሻሽላል። አልካላይን ፎስፌትስ ካልሲየም እና ፎስፈረስ ወደ አጥንትና ጥርሶች በመሳብ እንዲሁም ደግሞ በማጓጓዝ ደረጃ ቁልፍ ሚናን ይጫወታል። ፎስፌት ሰውነት ወተት ውስጥ የሚገኙ ካልሲየም እንዲጠቀም ይረዳል። በሰውነታችን ውስጥ የሚገኙ ካልሲየም እንዲመጠጥ ወይም ደግሞ ሰውነታችን ካልሲየምን እንዲጠቀምበት የፎስፌት ሚና በጣም ትልቅ ነው ማለት ነው። ልብ ልንሆን የሚገባው ፎስፌትም ልክ ፓስቸራይዝ በሚሆኑበት ጊዜ መጠኑ እንደሚቀንስ ነው። በሁለተኛ ደረጃ ደግሞ ወተት የተሟላ የተመጣጠነ ምግብ ይዟል። ጥሬ ወተት ፕሮቲን፣ ጤናማ ቅባቶችን እንዲሁም ደግሞ አስፈላጊ ቫይታሚኖችን በተለይም ቫይታሚን ኤ፣ ቢ፣ K2
ቢ12 የተባለውን በውስጡ ይዟል። ተፈጥሯዊ ካልሲየም እና ማግኔዥየም ቅርጽ ይሰጣል። ይህም ማለት ለአጥንትና ለጥርሶች እንዲደርስ የተሟላ ይዟል ማለት ነው። በተሟላ መልኩ ይዟቸዋል። በእነዚህ ቫይታሚኖች የበለጸገ ነው ማለት ነው ወተት። ሶስተኛ ወተት በሽታ የመከላከል ስርዓትን ይደግፋል። እንግዲህ የሰውነታችንን የመከላከል ስርዓትን ያጠናክራል። የሰውነት የበሽታ መከላከል ስርዓትን ያጠናክራል ሲባል በውስጡ ኢሚኖግሎቢንን ይዟል። እንዲሁም ደግሞ ጸረ ኢንፌክሽን የሆኑ ውህዶችን ይዟል። አንዳንድ ጥናቶች እንዳመላከቱት ከሆነ ጥሬ ወተት የተቀነሰ የአስም በሽታን እንዲሁም ደግሞ በልጆች ላይ የአለርጂ ስጋትን እንዳያገኛቸው ይቀንስላቸዋል። እንዲሁም ደግሞ በጆርናል ኦፍ አለርጂ ኤንድ ክሊኒካል ኢሚኖሎጂ በተደረገ ጥናት በዩኬ በተካሄደ ጥናት 2011 ላይ ይህንን አለርጂዎችንና እንዲሁም ደግሞ ለአስም የመጋለጥ ዕድላችን በልጆች ላይ ቀንሶ አሳይቷል። በአራተኛ ደረጃ ደግሞ ጥሬ ወተት ከሚሰጥን የጤና በረከቶች ውስጥ ለአንጀት ጤና የተሻለ መሆን ነው። አንጀት ጤናን ይጠብቃል ሲባል እንደነ ላክቶባሲለስ እንዲሁም ደግሞ ቢፊዶ ባክቴሪያ በተለይም እንደነ ኬፊር፣ እርጎ ያሉ በተፈጥሮ በቤት ውስጥ በሚዘጋጁት የእንስሳት ተዋጽኦች የወተት ተዋጽኦች ውስጥ የፕሮፎባዮቲክ ወይም ደግሞ ባክቴሪያዎችን ለሰውነታችን ተስማሚ የሆኑ ለምግብ መፈጨት የሚያገለግሉ ባክቴሪያዎችን በመደገፍ ታውቃል ማለት ነው። እነዚህ የምግብ መፈጨትን ያስተካክላሉ፣ እንዲሁም ደግሞ የአንጀት ጤናን ይደግፋሉ። እንዲሁም ደግሞ ጤናማ የሆነ የአንጀት ማይክሮብም ወደ ነበረበት ይመልሳሉ። በአምስተኛ ደረጃ ደግሞ ጥሬ ወተት ከሚሰጥን የጤና በረከቶች ውስጥ የአንጀት እብጠትን፣ የቆዳና ለሆርሞን ጥሩ መሆን ወይም ደግሞ ባላንስ ማድረግ ነው። እንዴት ይሰራል ከተባለ እብጠትን የሚቀንሱና የቆዳን እድሳት እንግዲህ ለቆዳና ለሆርሞን ጥሩ ባላንስ ያደርጋል ሲባል ሲኤልኤ ወይም ደግሞ የተጣመረ ሊኖሊክ አሲድ ይዟል ማለት ነው። ይህን ጥሬ ወተት የስብ ክምችትንና ሜታቦሊዝም ለመቆጣጠር የሚረዳል ማለት ነው። በዚህ የተነሳ ሆርሞኖችን ባላንስ ያደርጋል። በስድስተኛ ደረጃ ደግሞ ጥሬ ወተት ከሚሰጠን የጤና በረከቶች ውስጥ ሊከሰት የሚችለውን አለርጂ ይቀንሳል። ጥናቶች እንደሚያሳዩ ከሆነ ጥሬ ወተት በሚጠጡ ሰዎች በተለይም በገጠራማ ሀገራችን ክፍሎች በሚገኙ በህፃናት እንዲሁም ደግሞ በትላልቆችም ላይ አለርጂን ዝቅተኛ መጠን እንዲኖራቸው አድርጓል። ይህም ምክንያቱም ምንድነው ከተባለ ጥሬ ወተት በውስጡ የሚይዙ የማይክሮቦችና በሽታ መከላከል አቅምን የሚያዳብሩ ውህዶችን በመያዙ ነው። ጥሬ ወተት የሰውነት በሽታ መከላከል ስርዓትን በቀስታ ለማሰልጠን ይችላል። ይህም በኋለኛው ህይወት ዘመን የሚገጥማቸውን አለርጂ በመቀነስ እንዲሁም ደግሞ እንደሚሞሪ በመያዝ ይታወቃል ማለት ነው። በሰባተኛ ደረጃ ደግሞ ጥሬ ወተት ከሚሰጠን የጤና ጥቅሞች ውስጥ ከፍተኛ አንቲኦክሲዳንት ኃይሉ ነው። በውስጡ ግሉቲን ይዟል። ግሉቲን ጥቅሙ ምንድነው ሲባል ዋናው ጸረ ባክቴሪያ ነው። ይህም ሴሎችን ከጉዳት ለመጠበቅ ወሳኝ ሚናን ይጫወታል። ይህም ሶስት ውህዶችን በውስጡ ይዟል። ግሉቲን የመጀመሪያ ግሉታሚን ነው፣ ሁለተኛ ደግሞ ግላይሲን ነው፣ ሶስተኛ ደግሞ ሲስቲን ነው። የነዚህ ሞለኪውሎችን ይዟል ማለት ነው። እንዴት ይሰራል ከተባለ ግሉቲን ዲኤንኤን እንዲሁም ደግሞ ፕሮቲኖችን እና የሴል ኢንፌክሽኖችን ሊጎዱ የሚችሉ ነፃ ራዲካሎችን ከሰውነታችን ውስጥ በሞለኪውላር መንገድ ያስወግዳል። እንዲሁም ደግሞ ከእርጅናና ከእብጠት እንዲሁም ደግሞ እንደ ስኳር በሽታና ካንሰር ያሉ ስር የሰደዱ በሽታዎች ጋር የተገናኙትን የኦክሳይድ ውጥረትን ይቀንሳል። እንዲሁም ደግሞ የሰውነት ጎጂ የሆኑ መርዛማ ንጥረ ነገሮችን ለማስወገድ ይረዳል ማለት ነው። እንዲሁም የጉበትን መርዝ በማጥፋት በመቀነስ ሰውነታችን ባላንስ እንዲሆን ያደርጋል ማለት ነው። እንዲሁም እንደነ ቫይታሚን ኢ ያሉትን ሴሎችን ኦክሲዳንቶችን በማዳበር የሰውነት በሽታ መከላከል አቅምን ይጨምራል። በስተመጨረሻም የጥሬ ወተት የጤና አደጋዎች ምንድናቸው ሲባል ጥሬ ወተት ለሁሉም ሰው የሚሆን አይደለም። በትክክል ካልተያዙ እንደነ ኢኮላይ እንዲሁም ደግሞ ሊስቴሪያ ወይም ደግሞ ሳልሞኔላ ያሉ አደገኛ እነዚህም ባክቴሪያዎች ላይ ስለሚችል ለሰውነታችን ጎጂ ነው ማለት ነው። እንዲሁም ደግሞ እርጉዝ ሴቶች፣ ጨቅላ ህጻናት፣ አረጋውያን ወይም ደግሞ ደካማ የበሽታ መከላከል አቅማቸው ደካማ በሆኑ ሰዎች ላይ ሳይፈላ ጥሬውን መጠቀሙ አደጋ ነው ማለት ነው። ሁልጊዜ ካልተረጋገጠ ንጽህናውን ካልጠበቀ በቀር መጠቀሙ አደጋ አለው ማለት ነው። እንግዲህ ጥሬ ወተት ለማስታወስ ያህል ተፈጥሯዊ ኤንዛይሞች የተሻለ ነው። የተመጣጠነ ንጥረ ነገሮችን በውስጡ ይዟል። እንዲሁም ደግሞ የምግብ መሳብና የአንጀት
ለጤና ይደግ። ፓስቸራይዝድ ካልሆነ በቀር እነዚህን ሁሉ በውስጡ ይዟል ማለት ነው። ሎሜድን ከወደዱት ጠቃሚ ሆኖ ካገኙት ይህ መረጃ ሰብስክራይብ በማድረግ ለጓደኛ ሼር ያድርጉ እንላለን። መልካም ጊዜ፣ መልካም ቆይታ።